የታዳጊ ፕሮጀክቶች በኢትዮጵያ ተስጦ ያላቸው እድሜያቸው ከ17 ዓመት በታች ወጣቶችን ሀገርና ለዓለም አቀፍ ውድድሮች ብቻ ሳይሆን እግር ኳሱን ከዓለም አቀፍ ነባራዊ ሁኔታ ጋር በማጣመርም ያመነጭ የሚችለውን ኢኮኖሚያዊ ፋይዳ የሚያስተዋውቅ ስርዓት እንዲዘረጋም ትልቅ ጅምር ስለመሆኑ ይነገራል። ግማሽ ክፍለ ዘመን በላይ የምስረታ ዕድሜ እንዳለው የሚነገርለት የኢትዮጵያ እግር ኳስ ፌዴሬሽን ውድድር ተኮር ካልሆነ እንደዚህ የመሰሉ በተለይም በታዳጊ ወጣቶች ላይ መሰረት ያደረጉ ፕሮጀክቶች ላይ ትኩረት አድርጎ ሲንቀሳቀስም ዛማ አይስተዋልም። አሁን ለሚታየው በተለይም በእግር ኳሱ ለሚመዘገበው ዝቅተኛ ውጤትም አንዱና መሰረታዊ ጉዳይም ኢትዮጵያ እግር ኳስ ፌዴሬሽንን ጨምሮ በተዋረድ የሚገኙ ባለድርሻ አካላት የሚከተሉት ተመሳሳይ አካሄድ ለችግሩም ትልቁን ድርሻ እንደሚወስድ ይነገራል። ስለዚህም የሀገራችን እግር ኳስ የውጤት ቀውስን ለመቀልበስ ታዳጊዎችና ወጣቶች ላይ መስራት አስፈላጊነቱ አያጠያይቅም። ከተመሰረተ 7 ዓመታትን አስቆጥሯል። የእናት ታዳጊዎች እግር ኳስ ፕሮጀክት ፕሮጀክቱ መስራችና አሰልጣኝ ቴዎድሮስ ደምሴ በራሱ ተነሳሽነት በአካባቢው የሚገኙ ታዳጊዎችን በማሰልጠን አገሪቱ እግር ኳስ እድገት የበኩሉን አስተዋጽኦ እየተወጣ ይገኛል። የእግር ኳስ ተጫዋች የመሆን ፍላጎቱ በጉዳትና በቤተሰብ ችግር ምክንያት እንዳሰበውና እንዳለመው እንዲገፋ ባያደርገው ነገር ግን ቁጭቱን በእነዚህ ታዳጊ ተጫዋቾች ላይ ለመወጣት ፕሮጀክቱን እንዳቋቋመ የሚናገረው አሰልጣኙም የልጆች ወላጆች በሚያሳዩት ልዩ ፍቅርና እናታዊ በሆነ እንክብካቤ ምክንያት እናት የሚል ስያሜ መስጠቱን ያስረዳል። መጀመሪያ እኔ በጣም መጫወት እፈልግ ነበረ። ያው በአንዳንድ ምክንያት በቤተሰብ በጉዳት ምናምን የተነሳ እኔ ለራሴ ሳልጫወት ቀረ እና ወጣቶችን ደግሞ እነዚህ ህፃናቶችን ሳይ በጣም ሰርቶ ወደፊት በጣም ትልቅ ደረጃ መድረስ ሀገር ተረካቢ እንዳለ አወኩኝ እና ነገ እነዚህ ላይ ሰርቼ ትልቅ ደረጃ ላደርሳቸው ብዬ ነው ቆርጬ የተነሳሁት ማለት ነው። ለራሴ ካልተሳካልኝ ለነሱ እንዲሳካላቸው። እናት የተባለበት ምክንያት መጀመሪያ ደረጃ ላይ ያው ስመሰረት በድንገት ነው የተመሰረተው። ያው ራሱን ከቻለ ብዙ አመትም ባይሆን 7 አመቱን አስቆጥሯል። 7ኛ አመቱን አስቆጥሯልና ግን መጀመሪያ ላይ ስያሜውም ሌላ ነበረ። መጨረሻ ላይ ግን ፍቅር የሆኑት ቤተሰብ በአንዳንድ በልጆች በወላጅ የተነሳ እንደ እናት ነው አብረን ያለ ነው ማለት ነው። እንደ እናት በቃ ልክ እናት እንደምታበላው እንደምታጠጣው እዚሁ ተባብረንና ተጋግዘን ሁሉም የአንዱን ሳላይ ማንንም ሳላይ አንዱን እየደገፍን አንዱን እንትን ያለን በጎ አድራጎትም እየሰራን ምን ያረግን ስላለ ያው ለኛም መጠነን ስም ደግሞ የእናት ስም ነው በማለት እሱን ያው ሲመና አይላሾ ሲመና አሄ ኤሳይ ሳቦ አሄ ሄለለ ኤሳይ ሳቦ ኤሳይ ኤሲሎ ኤሳይ ሳቦ ቢታይ ኢትዮጵያ ቢታይ ሳቦ ናይቲ ከነማ ናይቲ ሳቦ የሀገራችን እግር ኳስ ውድቀት ለማንሳት ታዳጊዎች ላይ መስራት ከፍተኛ አስተዋጽኦ እንዳለው የሚናገረው አሰልጣኙም ሀገራችንን ከመወከል ባለፈም ዓለም አቀፍ ደረጃ ወደፊት መጫወት የሚችሉ ታዳጊዎች የሚገኙት ከአካዳሚዎችና ከፕሮጀክቶች መሆኑን ያስረዳል። በጣም ጎበዝ ልጆች አሉ ነገ ሀገርን የማስጠሩት ከኢትዮጵያ ባሻገር ሌላ ትልቅ ደረጃ መድረስ የሚችሉ ትውልዶች አሉ። በጣም ጎበዝ የሆኑት እኔ በእነሱ እድሜ ማልችለው ነው የሚችሉ ልጆች ታለንት ያላቸው ልጆች ስላሉ እነዚህ ነገ ኢትዮጵያ አፍሪካ ዋንጫ ቀርቶ የዓለም ዋንጫ ላይ እንድትፎካከር የማደርጉት ልጆች አሉና
በእነሱ በመስራቴ ራሱ በጣም ደስተኛ ሆኜ ነው። እነዚህ ነገ ሀገር ተረካቢ ልጆች ስላሉ ማለት ነው የምጠፉት አይደሉ ብልጭ ብሎ መጥፋት እንትን አይሉም። በእርግጠኝነት ነገ ሀገርን ማስጠራት የሚችሉ ልጆች ናሉት እዚህ አሰልጣኙም እንደሚለው በእግር ኳስ ውስጥ ታዳጊዎችን አሰልጥኖ ማብቃት በብዙ መሰናክሎች የተሞላ ከመሆኑም በላይ የኢኮኖሚ ችግር ዋነኛ ተግዳሮት እንደሆነና በፈተናዎች የተሞላ መሆኑን ያስረዳል። አሰልጣኝ መሆኑ በጣም ከባድ ነው። አሰልጣኝ መሆኑ ይከብዳል፣ ግን ስትላመደው ቀላል ነው። ግን ለመላመድ ያህል ይከብዳል በጣም። እኔ በተለይ እስከ 5 አመት ድረስ 2 አመቱን ብቻ ነው አሁን የተመቸኝ። 5 አመቱን ሙሉ አስቸግሮኛል። እነዚህ ታዳጊዎች ከእግር ኳስ እውቀት ባለፈም በሁለት የረፍት ቀናት የሥነ ምግባር ትምህርት እንደሚያስተምርና ማሪዎችም በስነ ምግባር ታንጸው እንዲያድጉ እያደረገም ይገኛል። ግን እኛ አሁን የምንሰጠው ቅዳሜና እሁድ የምንሰጠው ስለ አሁን እንትኖች ትምህርት አለ። የምንሰጠው ትምህርት ስለ ምግባር ትምህርት አለ። ስለ ምግባር ትምህርት ጠንቅቆ ካወቁና ከተማሩ ልጆች ምንም ነገር አይከብዳቸውም። ምክንያቱም መጀመሪያ እግር ኳስ ስለ አንዱ ራሱ የእግር ኳስ እንትኑ ስለ ምግባር ነው። ስለ ምግባር ልጆች በደንብ በስለ ምግባር የታነጹ መሆን አለባቸውና እኛ እሱን ነው ከነዛ ነው ጀመርነው። ከስለ ምግባር ነው ጀመርነውና ስለ ምግባርን አስተምረ ወደ ተግባር ስታመጣቸው ምንም የሚከብዱት ልጆች አይደሉምና በጣም እሺ ብሎ ነው 200 እንኳን በመሉ 200ን በአንድ ቀን ማሰልጠን ትችላለህ። ምክንያቱም በአንድ ቃል ነው መመሩት። ልጆችም ሂዱ እንዲሁ ስባል መሆኑት ናቸው። ምክንያቱም ልጅ ናቸው። አንተ የምታስተምረውን ነው የሚይዙትና ሌላ ኮቾችም ራሱ እንደዚህ ልጆችን መምራት ያቃታቸው ኮቾች አሉ። መጀመሪያ ግን ስለ ምግባር አስተምሮ ምን ብሎ እንዲመሩ ማድረግ ይችላሉ። በአገሪቱ እየታየ ያለውን የተጫዋቾች እጥረት ለማቃለል ታዳጊዎች እግር ኳስ አካዳሚ ፕሮጀክቶችን ማስፋፋት ወሳኝ መሆኑን የሚገልጸው ቴዎድሮስ በታዳጊዎች ላይ ከልጅነታቸው ጀምሮ ቢሰራበት ከአሁኑ የተሻለ ውጤት እንደሚመዘገብም ጭምር ያስረዳል። አሁን ላይ በአርባ ምንጭ ከተማ ቢ ቡድን ላይ እየተጫወቱ የሚገኙ ተጫዋቾች መካከል ከግማሽ በላይ ተጫዋቾች የዚህ ፕሮጀክት አካል ውጤት መሆናቸውን የሚገልጸው ቴዎድሮስም በአዲስ አበባና በተለያዩ የአገሪቱ ክፍሎችም በሚገኙ አካዳሚዎችም ታቅፈው እየሰሩም እንደሚገኙ ይገልጻል። እነዚህ መስራት ነው ነገ አሁን እነዚህ ከስር ሰርቶ ካልሄዱ ምንም ላይ ያሉት ላይ ምንም ማምጣት አይችሉም እና ላይ ያሉትን አሁን በአሁኑ ሰዓት ያሉትን እዛው ይኮትኩቱና ግን ለወደፊቱ ከታቀደ አንድ እንኳን የዓለም ዋንጫ መዘጋጀው የዛሬ 30 ምናምን ያለውን እነሱ ውጪዎች ወስኖ ነው ማስቀምጡት። የኛም ሰው እንደዛ ባደርጉ ወስኖ እነዚህ ልጆችን አሁን ከዚህ ከስር ኮትኩቶ ባሳድጉ ለዓለም ዋንጫ እንኳን ብሎ ባሳድጉ ለአፍሪካ ዋንጫ ብሎ ባሳድጉ እንግሊዝ አሁን ፕሪሚየር ሊግ ኢትዮጵያ ፕሪሚየር ሊግን በደንብ አድርጎ እንዲጫወቱ ከስር ባሳድጉ በኮተኩቱ መልካም ይመስለኛል። ክሌብ ደረጃ እንኳን ብዙ ክሌብ ባይሄዱም እዚህ ከነማ ላይ አሁን ከነማ ቢ ከነማ ሲ በሚሉት በቴዲ ልጆች ነው የምጠሩት። ያው እኔ ነኝ ቴዲ ፕሮጀክት ተብሎ ነበር የምጠራና ቴዲ ፕሮጀክት ላይ የሰለጠኑት አብዛኞች ከነማ ቢ ናቸው። እዚህም አብዛኞች የሰለጠኑትም ከነማ ሲ እና ከነማ ቢ ናቸውና አሁን ፋይሌት የምንለው የባየ ቡድን አለ። ፋይሌት የምንለው በአርባ ምንጭ የባየ ቡድን አለ። እዛ ላይም ደግሞ የኔ ልጆች አሉ። አስተዋጽኦ ያደረጉት ያሉት እነሱ ናቸው። ለዚህ አብቻለሁ ወደ ሌላ አካዳሚዎች አሁን አዲስ አበባ አካዳሚ ምናምን አንዳንድ ልጆች እንደሄዱ በቤተሰብ አማካኝነት እዛ ሄዶ ሞክሮ የተሳካላቸው ልጆች አሉ። ሲመና ሃይላሾ ሲመና
ታዳጊዎች በእግር ኳስ ላይ በማዘንበል ትምህርታቸውን እንዳይዘናጉም ድጋፍና ክትትል እንደሚደረግላቸው የእናት ፕሮጀክት ሰልጣኝ ተጫዋቾች ወላጆችም ምስክርነታቸውን ይሰጣሉ። የኔ ልጆች ወደ 4 ናቸው፣ ግን እዚህ ላይ ፕሮጀክቱ ላይ ከመቶ ምናምን ልጅ በላይ ነው ያለው እና ያነሳሳኝ ጉዳይ አንደኛ በሀገራችን ላይ በስፖርቱ ላይ በክለቡ ላይ ከታች ጀምሮ ታንጾ በክለብ ታንጾ ቢወጣ ለሀገራችን ጥሩ ነው የሚል አላማ ስላለኝ ልጆቼ ከትምህርታቸው ተሻምተው ጎን ለጎን ኮቹም ትምህርት እንትን ያላቸው የትምህርታቸውን ውጤት ቼክ እያደረገ እየሰሩ ነው ያሉት። ጥሩ ነው። እዚህም ትምህርት ቤቱ ላይ እኛም በፕሮግራም ነው ቤት የምናስጠናቸው። ከዛ ውጭም ደግሞ እዚህ ኳስ እየሰሩ ራሱ ኮቻቸው ቴዲ የጥናት ፕሮግራም አመቻችቶላቸው እዚህ ቸሮፍ ትምህርት ቤት ውስጥ ክላስ ተሰጥቶት ትምህርት ቤቱም በጎ ፈቃደኝነት ስላለው እዚህ ተሰጥቶት እሱም የጥናት ፕሮግራም አመቻችቶላቸው እያጠኑ ነው እዚህም ያሉት። ኳሱንም ጎን ለጎን እየሰሩ ነው። ጥሩ ነው እየተጫወቱና እየሰሩ ያሉት። በዚህ ፕሮጀክት በመታቀፋቸው በአካልና በስነ ልቦና ረገድ ብቁ ከመሆንም ባለፈ በትምህርታቸውም ውጤታማ እየሆኑ ይገኛሉ ይላሉ። እናት ፕሮጀክት ላይ አንድ ልጅ አለኝ። ያው ቀጣይም ብዙ ልጆችን ለማምጣት እያሰብኩ ነው። ምክንያቱም ይሄ ፕሮጀክት በጣም ጥሩ ፕሮጀክት ነው። ከዚህ በፊት ልጄ ትምህርትም በትክክል አይማርም ያስቸግረኝ ነበር። እዚህ ፕሮጀክት ላይ ከገባ በኋላ አሁን ጸባም ተስተካክሎ ትምህርት ራሱ ጥሩ ደረጃ ነው። ፊት በጣም ያስቸግር ነበር። እዚህ ፕሮጀክት ከገባ በኋላ ከ1 እስከ 2 ባለው ነው ደረጃ የሚወጣው እና ራሱም ቤት ፊት አይታዘዝም ነበር። አሁን ቤት ይታዘዘኛል። ለወንድሞቹም ቤት ላሉ ለእህቶቹም ይታዘዛል እና ሰፈር ፊት ከሚውለው ውሎ አንደኛ እዚህ መጥቶ ኮችን ባመቻቸለት ትምህርት እንትን ያጠናል። ትምህርትም እያስጠናቸው ነው። ሲቀጥል ደግሞ አሁን ራሱ ወደዚህ ሊመጣ ላይብረሪ ነበር ያለው። ከላይብረሪ ወጥቶ ነው ወደዚህ የመጣውና በጣም ጥሩ ጥቅም አግኝቷል። ፕሮጀክቱ ታቅፈው እየሰሩ የሚገኙ ታዳጊዎች በጥቂት ዓመታት ውስጥ ተጽዕኖ መፍጠር የሚችሉ ታዳጊዎች መሆናቸውን የሚያስረዳው አሰልጣኝ ቴዎድሮስ በአሰለጣጠን ጊዜ የሚሰጣቸውን መመሪያም ሆነ ታክቲክ ተግባራዊ ለማድረግም ታዳጊዎች አመቺ እንደሆኑ ይናገራል። አው እኛም ፕሮግራም አለው። ከጥናት ፕሮግራም በኋላ ደግሞ ትሬኒንግ አለኝ ይላል። ወደ ትሬኒንግ ይመጣል። ከትሬኒንግ ይሄድና ደግሞ የቤት ስራ ምናምን ካለው በፕሮግራም ነው እንትን እያለ ያለውና ጎን ለጎን ማስኬድ ይቻላል። ልጆቻቸው ይምጡ። ጥሩ ስነ ምግባር ኮቻቸውም ጥሩ ስነ ምግባር ያለው ነው። በአሁን ሰዓት ወጣቶች ባልባሌ ቦታ ይውላሉ። ነገር ግን ይሄ ወጣት ሆኖ እያለ እንዲህ አይነት ህፃናትን ሰብስቦ በፕሮጀክት አቅፎ ማስተባበርና ልጆችን በጥሩ ስነ ምግባር ቀርጾ ማሳደግ ማለት ትልቅ ነገር ስለሆነ በዚህ ቦታ ላይ ልጆቻቸውን አምጥተው እንዲያስገቡና ጥሩ ስነ ምግባር ያለው ጥሩ ዜጋ እንዲያፈሩ እንዲያደርጉ ነው የምመክረው። ስፖርትን ከትምህርት ጋር አብሮ ማስኬድ በአካልና በአእምሮ ዝግጁ እንዲሆኑ እንደሚያደርጋቸው የሚገልጹት የፕሮጀክቱ አባላትም ተሰጥኦአቸውን ለማውጣት ፕሮጀክቱ መቀላቀል አስተዋጽኦ እንዳለውም ያስረዳሉ። እኔ እዚህ ስም ከገባው አሁን 6 ዓመቴ ሊሞላኝ ነውና እዚህ ገብቼ መጀመሪያ እንደምታዩ ሰውነት ቅርጽም የተስተካከለ አልነበረም። አሁን ትንሽ ከድሮ መለስ ብያለሁ። ያው ሩጫ ምናምን ትንሽ ከብደኝ ነበር። አሁን ግን ተሻሽያለሁ። ያው ሹትም ተሻሽያለሁ። በትምህርቴም ጥሩ እንድሰራ ኮችም ስለሚያበረታታል በትምህርቴም ሲያሻልኩ መጥቻለሁ። እዚህ ፕሮጀክት በመግባቴ ብዙ የሆነ የጸባይ ለውጥ እንዲያው ለምሳሌ እዚህ የምናያቸው በጣም ብዙ በጸባይ የተለወጡ ልጆች አሉ። ኮችን በኮች ጋር በመኖርም የተቸገሩትን በመርዳት እንደዚህ የመሳሰሉትን ብዙ ነገሮች በኳስም ችሎታችንን በማዳበር በትምህርትም የጥናት ፕሮግራም ተዘጋጅቶ በመስራት አሁን ትምህርት አሁን ከ9 ሰዓት አለ ትምህርት ብንመልሰው 9 ሰዓት ነው። ከኋላ በዛ ባለው ጊዜ ማክሰኞ፣ ሐሙስ፣ ቅዳሜ ነው የምንሰራው። እንመልሳለን፣ እናጠናለን። ከዛ ባጠናንበት ጊዜ ደግሞ እንደጨረስን ትንሽ ትሬኒንግ ቤታችን ውስጥ እንሰራለን።
በፕሮጀክት መታቀፍና በፕሮጀክት ላይ መታጠፍ በጣም ብዙ ለውጥ ጸባይ ላይ ያመጣል። አንደኛው ስነ ምግባርም ይኖራል፣ ቤተሰብን ታከብራለህ፣ በኳስም ጥሩ ለውጥ ታመጣለህ፣ ትምህርት ላይም ታደብራለህ። ቲሙን ለማስቀጠል ችሎታን የኳስን አለመባረር ሲፈልግ ትምህርቱ ላይም በጣም ታተኩራለህ። እንደዛ አይነቶችን ነገር በቃ ጭንቅላትም የሆነ ሰፊም የሆነ ይላል ፕሮጀክት ላይ በመሰራ ጊዜ። እዚህ ከገባው 1 አመት ከ3 ወር ሆነኛል። እዚህ ከገባው በኋላ ብዙ ጥቅም አግኝቻለሁ። ያላወቅኩትንም እንዳቅ አሰልጣኛችን አድርጎኛልና እዚህ ከገባው በኋላ በጣም ብዙ ያላወቅኩትን ነገር አውቄያለሁ። ኮንትሮል፣ ፓስ፣ ድሪብልም ተምሬያለሁ። ሰባት አመት ምናምን ቲሙ ከተመሰረተ ሆኖኛል። እኔ ያልገባሁበት 2 ወር ምናምን እንደተጀመረ ገብቻለሁ። በፊት ኳስ ምናምን አልችልም ነበር፣ አልሞክርም፣ ትንሽ ነበር ሞክረው። ከዛ እዛ ደግሞ እዚህ ከገባው በኋላ በኮች የሚሰጠኝ ስልጠናን አዳብሬ በጥሩ እየተከታተልኩ ችሎታ አዳብሬ ያተረፍኩት ብዙ ነገር አለ። እሱም እዚህ ከገባሁት ወዲህ እኔ ስጫወትም ሆነ በብዙ ነገር ተጫውቻለሁ። እዚህ ፕሮጀክት ላይ ብዙ ስራ ሰርቻለሁ። ስልጠናውም ጥሩ ነው፣ ጥናቱም ጥሩ ነውና እሱ ለኮችን በሱ በጣም አመሰግናለሁ። ቅዳሜ ማለት ሮብ፣ አርብ፣ እሁድ እና ቅዳሜ አጠናለሁ። ግን ቅዳሜ እሱ የሚሰጠን እውቀት ነው። ስለዛ ሌላ ቀኖች ደግሞ ስኬጁሎች አሉ፣ ለዛ አጠናባቸው። ኖይዛ አርባ ምንጭ ስፖርት ማዘውተሪያ ጋር ተያይዘው የሚነሱ ችግሮች ቢቀረፉ ከዚህ በተሻለ መልኩ ታዳጊዎች ላይ መስራት ፍላጎት እንዳለውም የሚገልጸው አሰልጣኙ ከትጥቅ ጀምሮ መጫወቻ ኳስና ሌሎችም ግብአቶችን በወላጆችና በራሳቸው ጥረት እንደሚያቀርብ ይገልጻል። እንደምታየው ሁሉም ነገር ያው ኳስ ባሻገር የቀረው ነገሮችን ራሳችን ያሞላነው ቢባል ሰው አያምንም፣ ግን ራሳችን ያሞላነው። ቅድም ለዛ ነው ያልኩት ፍቅር የሆኑት ቤተሰብ አለ ያልኩት ለዛ ነው። እዚህ 100 ሰው ጤናማ ቢሆን 100 ሰው ደግሞ የተቸገረ ቤተሰብ አቅመ ደካማ ቤተሰብ አለ። ግን 100 ደግሞ የ100ን ይሸፍናል። አንዱ ያንዱ ሸፍኖ ነው ሁሉም እንዲለብሱት የተደረገው። ማሊያውንም ሆነ ኮኑንም ኳሱም ሲገዛ እንደዛ ነው። ሁሉም ማዋጣት ባይችሉ የማይችለው ቤተሰብ አንዱ የሚችል ለአንድ ሰው ያዋጣል። እንደዚህ ተደርጎ ነው በበጎ ፍቃደኝነት ተሰባስበን በፍቅር ነው ይሄን የገነባነው። ምንም ነገር ላይ የገነባነው በፍቅር ነውና ከመንግስታዊ አካል ላይ ይመጣሉ፣ ይደግፉናል። እንግዲህ እንደዚህ ይመጣሉ፣ አበረታተው ይሄዳሉ። ልጆቻችን ይመጣሉ። አንድ አፍም ድጋፍ ነው፣ ከባድ ድጋፍ ነውና ይመጣሉ። ማይመጣ ሰውም እንኳን አለ፣ ተጠርቶ ማይመጣም አለ። ግን እነሱ የእግዚአብሔር ይስጣቸው መጥተው ይደግፋሉ፣ ያያሉ። እንግዲህ በራሱ ጥረት ነው እየለፋ እየደከመ ያለው። ታዳጊ ልጆች ሀገር የሚገነቡ የሀገር ሀብት ልጆች ነው የያዘው እና ይሄ ልጅ ከጎኑ የሚቆም ነገር የለም፣ ኳስ የሚያግዘው የለም። የተለያየ ነገር ማሊያም ሲሆን አንዳንድ ቤተሰብ ማገዝ የማይችላቸው ልጆች እሱ ከሚያገኘው ገንዘብ ላይ ነው ማሊያ እንትን እያላቸው ያለ። ሌላ ቦታም ሲሄዱ የትራንስፖርት የምናምን ገንዘብ ከራሱ ከሚያገኘው ገንዘብ ላይ ነው ልጆችን እያገዘ ያለው። ስለዚህ ምንድነው መልእክቴ፣ ይሄን ልጅ የሚያግዘው የሚረዳው ሰው ያስፈልገዋልና ከጎኑ ሆነን የሀገር ሀብት እስከያዘ ድረስ ከጎኑ ሆኖ ሌላም ሰው ካለ ከጎኑ ሆነን ልጆቹ ቢገነቡና እሱን ብናግዘው ጥሩ ነገር ይኖራል ወደፊት ብዬ አስባለሁ። ይሄ ነው መልእክቴ፣ የሚያግዘው ሰው ያስፈልገዋል። ትጥቅ ማለት በማቴሪያል ጉዳይ ላይ አንዳንዴ እኛ እንግዲህ እስካሁን ከቆየን 3 ነው 2 ነው የተደረገልንና እንደዚህ ደግሞ ባዩ በጣም መልካም የሚሆንበትና ቤተሰብ አሁን የልጆች ቤተሰብ ከተማዎችን በጣም ነው የሚወዱ። ማዘውተሪያ ስፍራዎች አሁን በጣም ከባድ ሆኗል። በከተሚቷ ማዘውተሪያ ስፍራ አጥሯል እና አባያ ነበረ ያው ባለ አንድ ሰሞን እየጠየኩት ነበረ። እዚህ ፊቸር ኦፍ ትምህርት ቤት እግዚአብሔር ይስጣቸው በጣም ማመሰግነው ራሱ ባይኖር ትምህርት ቤቱ ነው። ትምህርት ቤቱ በጣም መሰገን ነው። እዚህ መካነ ኢየሱስ ግቢ በጣም መሰገን። አቶ ወንዴ ይሳቅ፣ አቶ አሼ የሚባሉ አሉ፣ እነሱ ናቸው። ደጋፊው ዜማ በሩቅ ይጣራል፣ አንበሳ ወኔ እያጓራ የደና ኃይላሾ የደና ስመና ኃይላሾ ስመና። ወደፊት
ታዳጊዎች ስኬት ማየት ህልሙ እንደሆነና በከተማዋ በሚገኙ የተለያዩ ፕሮጀክቶች ታዳጊዎችን በማሰልጠን ላይ ለሚገኙ አሰልጣኞችም በተለይ ስነ ምግባር በማነጽ ማሰልጠን እንደሚገባቸው ጭምር ይናገራል። ወደፊት እቅዴ ያው እነዚህ ልጆችን አሁን እኔ ትክክል ማብቃት ነው። አንድ የቤተሰብ ሀደራ አለብኝ። እኔ ሀደራ ያለብኝ ሰው ነኝና እኔን ለዚህ ያበቁት ከ9 ጀምሮ አስተምረው እስከ ኮሌጅ ድረስ ያስተማሩኝ የነሱ ቤተሰብ ናቸው። ሁሉም ነገሮች የነሱ ቤተሰብ ናቸውና የነሱ ውለታ አለብኝ። ውለታቸውን ደግሞ የምከፍለው ልጆቻቸውን ከፍ ሳደርግ ነው፣ ለትልቅ ደረጃ ሳበቃቸው ነው። እና የኔ ዋናው አላማ እቅዴ ለነሱ እንዲሳካ በአግባቡ እዚሁ መኮትኮት ከዛ ባሻገር ይሄን ከተቻለኝ እንደ አካዳሚካል ከኔ ጋር ኮቾችን ጨምሬ መያዝ ነው። እንደ አካዳሚ አድርጌ ይሄን መያዝ ነው። ከከተማው ጋር ሆኜ እንደዛ መያዝ ፈልጋለሁ። እኛም ታዲያ አገር አቀፍ ደረጃ በተለይም በእግር ኳሱ የሚመዘገቡ ዝቅተኛ ውጤቶችን ለመቀልበስ ብሎም ሀገሪቱን እግር ኳስ ወደ አንድ ደረጃ ከፍ ለማድረግ በዋነኝነት በታዳጊዎች ላይ መስራት ፈርጀ ብዙ ፋይዳ አለው እያለን የዛሬ ዝግጅታችንን በዚህ ቋጭን። ሰላም። Esai esilo esai sabo bitai Ethiopia bitai sabo 90 kanama 90 sabo